አንተ ብርቱካንን ስለመሰልክ እኔ የግድ ፓስተሬን መምሰል አለብኝ እንዴ? እኔ ኢየሱስን እንደመሰል ነው የተጠራው። ብርቱካን እኔ አይደለችም መርገጫት ምን አገባኝ እኔ። የዛኔ ራሱ ፉን ፉን ስትሉ ያስታውቃል። እንደውም ዱርዬዎች ናቸው። ምን አሉ ሳይ ኳስ ተጫዋች ትመስላለህ አሉ። ባይዘዌ እሳቸው በግምት ያሉት ግን ትክክል። አንተ ስራ ዝም ብሎ ስድብን እንደ ኳስ ከመወርወር ውጭ ምንም እውቀት የለም። እሺ እኔና አንቺ በእውቀት ነው። አሁን አንተ አየህ አይደል? አስተዋልክ አይደል? የደከሙ አላ እንደው እነሱን አይተህ ከሆነ እንዲመለሱ መምከር፣ የበራልህ እውነት ካለ መስማት ጀምሪ። አንቺ በልበላ መስማት ጀምሪ። እውነት ስትናገር እንደነዚህ አይነት መሀይሞች ይመጣሉ። እንደዚህ አይነት እከኮች ይመጣሉ። የምን የነዚህ የአጭበርባሪ ፓስተሮች የአጭበርባሪ ሰዎች ምን ጀርባ ሆኖ ይመጣል። እውነት ከተናገርኩ ምን ያናዳል? ውሸት እንጂ እውነት አያናድም። ስለዚህ አንቺ ቆሾ ቆምቦሬ እካክ ፓስተርሽን ሂጂና እንደምታፍሪበት ንገሪው። አንተ በምታደርገው ነገር አፍሬ ስለ አንተ መናገር በጣም ነው የምፈራው። እኔ አሁን እየተማርክ ያለሁት ዲያቆን ያሬድ ነው። አንድ እንከን አታወጭበትም። አንድ ነው ማውራሽ። ዲያቆን ያሬድ መዝሙር ያሬድ ያስተምረኛል። አንድ እንከን አታወጭበትም። የሆነ ምስኪን ቸግሮት ስጠኝ ቢለው አይሰጠው። እግዚአብሔር ይስጥ ነው የሚለው፣ ልጸልይልህ ነው የሚለው። ከሱ ግን ገንዘቡን ሙልጭ አድርጎ ይቀበለዋል። ስጠኝ ቸግሮ ስንት ዓመት ለዛች ለፓስተሩ ሲሰጥ የነበረ ሰው አንድ ቀን ቸግሮት ፓስተሩን ቢጠይቀው አይሰጠው። አንድ ቀን ቸግሮት እኔ እግዚአብሔር በሚያውቀው የሆነ ሰውን ስም አልጠራ በፊት እዛ ውስጥ ፉን ፉን በምልበት ሰዓት በጣም የሆነ ሰው ተቸግሮ ለቱጃር ፓስተር መሴጅ አደረኩት። ይኸውልህ ይህ ሰው በጣም ተቸግሯል፣ አገልጋይ ነው። ቪዲዮውንም ላኩለት፣ የሚያገለግል ነው፣ በጣም የተቸገረ ነው። እባክህ አግዘው አልኩት። እግዚአብሔር ምስክሬ በደንብ የሚያወራኝ በደንብ የምናወራ ዝም ስንት ብር ያለ ዝም አገልጋይ ነው። ይኸው ስራው ቪዲዮዎቹን ምኑን አሳየሁት። ባላየላሽ እና አውሬ ናቸው። በጣም ነው የሚያሳዝነው። እግዚአብሔር ይሁናችሁ ነው የምለው። ያንን ነው የምለው እና በጣም ያሳዝናል። ያና ተማሩ፣ እወቁ። እውቀት ሀርነት ያወጣል። እንዳትፈሩ። በተለይ የሚያስፈራሯችሁ ምንድን ነው? እንዲህ ይሆናል ጌታ አንተ ላይ እንዲያመጣባል ምናምን ብለው ሆረር ይለቁባቸዋል። እቺንስ ደርሷቸዋል። በአንተ ላይ እንደዚህ እንዲመጣ ጌታ ተናግሮኛል ምናምን ብሎ ሆረር ይለቅባል። እውነቴን ነው። እግዚአብሔር ምስክሬ ነው። ሆረር እንዲት ሆንና በአንተ ላይ እንደሚደርሰው በቤተሰብ ላይ በልጆች ላይ ብሎ ያስደነግጣል። ትደነግጣለህ። ጸጥለች ምንም እንድትልህ አያደርግም። እና ይሄ እውነት ነው የምናገረው። አትፍራ። የሚያኖር እንጂ የሚያጠፋ አምላክ የለንም እዚህ ምድር ላይ። የሚያኖር ቸርነቱ የበዛ ሚሊዮን ጊዜ አጥፍተን ሚሊዮን ጊዜ ይቅርታ የሚል አምላክ እንጂ የሆነ ለብቻው የተሰጠ አንድ ግብዝ ፓስተር ለብቻው የተሰጠው አምላክ የለም። ሐዋርያ ነኝ ብሎ ራሱን የሾመ ሌባ፣ ነቢይ ብሎ ራሱን የሾመ ሌባ ያንተን ህይወት ሊቆጣጠረው አይገባም። ተግባባ። ሌባ ያንተን ህይወት ያንቺን ህይወት ሊቆጣጠረው አይገባም። ምንም በእናንተ ህይወት ላይ አንድችም ነገር የለውም። አንድችም ኃይል የለውም። ኃይል ያለው በእናንተ ላይ እግዚአብሔር አምላክ ብቻና ብቻ ነው። ማንም የለው።
ማንም ነው ማውራችሁ። ስለዚህ አሁንም ፎከሳችሁ እራሳችሁ ላይ ሆን እግዚአብሔር ጋር ይሆን። ያን ነው ምለው። ጥያቄ አለ? ጥያቄ ካለ ልተኛውን ፍቃድ ስጠኝ አላለ። እንደዚህ ስል ግን አሁንም ደጋግሜ እላለሁ ይቺን ነገር ስለማይወዱ መልካም መልካም ወንጌላውያን አሉ። መልካም መልካም ትሁት ስነ ስርዓት ያላቸው ፍቅር ያላቸው አሉ አስተማሪዎች፣ ግን ብዙ አይደሉም። ብዙ አይደሉም። ብዙዎቹ በአብዛኛው በወንጌል ስም የሚያጭበረብሩ የሚሸቅጡ ነው ያሉት በአብዛኛው። መልካሞች አሉ፣ ጥሩ መልካሞች አሉ፣ በጣም 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 ግን አውሬዎች አሉ። አውሬ ተፋታ ነይ ግቢ እስቲ እናውራ ገለቴ። ዝም ብለሽ ከምትበጠረቂ ለብቻሽ ነይ ነይ፣ ለሌቦቹ ቁሚላቸው ከጎን። ምን አስቀባጠረች? ነይ ነይ ግቢ። ለምን አትፋታንም አንተ? በየሄድክበት ዝም ብለህ 3 ወር ሳትቆይ መሳደብ ብቻ እንዴ? ምን አልሽ? ሲጀመር ስለ ሰው እኮ አውራ አልተባልክም። አንተ ራስህ ገብቶ ቢሆን ስለ ሰው ድካም ከማውራት ስለ እግዚአብሔር ቀለሜ ስለ ሰው ሲያወራስ ምን ትያለሽ? ምን ትዝታው ሳሙኤል ስለ ሰው ሲያወራ ምን ትያለሽ? ሰውን ተከተሉ እኮ አይደል? ትዝታውን ካወራ እነሱ ንገሪያቸዋ። ክርስቶስ እነሱ ሲያወሩ ለምን ሄደሽ አትናገሪም? ቢያንስ እንዳንተ አይደል? እንደሱ አይደል? ወሬ አታብዢ። እነሱ ሲያወሩ ሄደሽ ለምን አትናገሪም? ሌላው ደግሞ ስለ መጽሐፍ ቅዱስ እናውራ። የምታውቂው ነገር አለ? ከየትኛው ነሽ? ከየትኛው ነሽ? ምን አልሽ? እኔ ምን ማለት ነው? ከየትኛው ቸርች ነሽ አንቺ? እኔ በቸርች አይደለም የምለየው፣ እኔ መለየ በክርስቶስ በጌታ ነው። የት ነው የምትሄጂው? እናንተ ጋር መጣጣት አይደለም። አየሽ፣ የላቸውም። ከየት ነሽ? ነገርኩ እኮ ሰው እኮ መዳን በክርስቶስ እንጂ መዳን በቸርች አይልም እኮ። መዳን በክርስቶስ ነው። የዳንኩት በክርስቶስ ነው። የትኛው ቸርች ነው ያስጠመቀሽ? ነገርኩ እኮ ክርስቲያን ነኝ። የትኛው ቸርች ነው የተጠመቅሽው? ስሙልኝ። የትኛው ወንጌል ላይ ነው ያነበብከው? መለያችሁ ቸርች ነው የሚለው። አልጠየኩሽም። የጠየኩሽ ምንድን ነው? አንቺ ሄደሽ ያስተማረሽ አለ አይደለ? ያስተማረሽ ፓስተር አለ አይደል? የለም ወይ ሐዋርያ ወይ ነብይ የለሽም? እኔ በአንተ አፍ እንዲጠራ እሱንም ማለት ነው። በጣም ስርዓት አለው፣ ሁሉንም እምነት የሚያከብር ባይዘዊት። አንተ ተጨምቀ 10 ብትወለድ እሱን አተካ። ማን ነው ስሙ? ማን ነው ስሙ? ነገርኩ። እንዲህ ያፍሩበታል። እንደዚህ ከሌቦች ጋር ስለሚውሉ ያፍሩባቸው። ነዛውን አንተ ልጆችን ምንድን ነው የምታስተምረው? ቆይ ያፍሩባቸው። እኔ ልጆችን ምን አባሽ ነው ልጆች ጋር የምትሄጂው? ማጠራሽ የአንቺ ልጆችን ጠራው? እኔ ቤተሰቦችሽን ጠራው? ከኔ ጋር ነው የምናወራው አይደል? ልጆች ጋር ቤተሰብ ጋር ለምን ትሄጃለሽ? ምንድነው አሁን ዝም ብለህ ቀፎ ሆናል እኮ። ለፍልፈ አንድ ሚሞሪ አንድ ሴቭ ያደረገው ነገር የለም። እና ምንድነው ነገር ለትውልድ የምታስተምር? የኔ አሮጊት ጥያቄውን መልሽ። የኔ አሮጊት የአንቺ የሌባ ማዕት ይኸውልሽ፣ የዝሙተኛ ማዕት ነው አንቺ ቤት ያለ። ስሟቸው ጴንጤዎች እንደዚህ ናቸው፣ እካክ ናቸው። በሁሉም እምነት ውስጥ ስርዓት ያላቸው አይደለም። መልሺ። የአንቺ ፓስተር እንዳንቺ አይነት እካክ ስለሆነ ነው። ገባሽ? እንዳንተ እንደ ቆሸሸ ስድብ አያስተምሩኝም። ነገርኩሽ እኮ ባይሆን ታፍሪበታለሽ። ስለምታፍሪበት እንጂ እኔ የተማርኩት ይሄንን ነው። ስለ ወንጌል እናውራ እኔና አንቺ። ለምን እንደማልናገር ታውቃለህ እንዴ? እኔ እንደዚህ የወረደ ሰው አይደለም። እግዚአብሔርን እዚህ ይጣ። ስለ ወንጌል እኔና አንቺ እናውራ። ማንም የመሰከረለት ማለም አንድ ሀገር ኢትዮጵያ አይደለም፣ በየሀገር የተመሰከረለት ነው። ሀገር ጩፋ ነው ፓስተሬን እንደዚህ አይነት ስርዓት አላስተማረኝም። እንድከተል የሚያስተማረኝ ሰውን ሳይሆን ኢየሱስን ነው ወይ ኢየሱስን እንድመስል ነው።
አንተ ብርቱካንን ስለመሰልክ እኔ የግድ ፓስተሬን መምሰል አለብኝ እንዴ? እኔ ኢየሱስን እንደመሰል ነው የተጠራው። ብርቱካን ላይ ያለች መርገጫት ምን አገባኝ? የዛኔ ራሱ ፉን ፉን ስትሉ ያስታውቃል። እንደውም ዱርዬዎች ናቸው። ምን አሉ ሳይ ኳስ ተጫዋች ትመስላለህ አሉ። ባይዘዌ እሳቸው በግምት ያሉት ግን ትክክል። አንተ ስራ ዝም ብሎ ስድብን እንደ ኳስ ከመወርወር ውጭ ምንም እውቀት የለም። እሺ እኔና አንቺ በእውቀት ነው። አሁን አንተ አየህ አይደል? አስተዋልክ አይደል? የደከመዋላ እንደው እነሱን አይተህ ከሆነ እንዲመለሱ መምከር፣ የበራልህ እውነት ካለ መስማት ጀምሪ። አንቺ በልበላ መስማት ጀምሪ። የምትጠየቂውን የምትመልሺ ከሆነ በክብር እናወራለን። እንደ አምቡላንስ የምትለፈልፊ ከሆነ ትርጉም የለው። ገባሽ? ትርጉም የለው። መለፍለፍ አይደል ያስገባሁሽ አለ አይደል? ዮኒ ማኛ ተሳስቷል ካወራው የምትሆን እኔ ካወራሁት ላይ ስሚ ገለቴ አንድ እየሰማሽ እኔ ካወራሁት ላይ ዮኒ ማኛ የተሳሳተ ነገር ተናግሯል የምትሆን አውጪ። ጎሄድ የተሳሳተ ነገር ብሏል። አንተ መስተክል አውርተህ ታውቃለህ? ይሄ ነው አይስ ችግር። የትኛውም እምነት እኮ ስለገባ እውነት ለሰዎች ማስተማር እንጂ ቁጭ ብላ የሰውን እከክ ይሄ ነው ችግራቸው። እውነት ስትናገር እንደነዚህ አይነት መሀይሞች ይመጣሉ፣ እንደዚህ አይነት እከኮች ይመጣሉ። የምን የነዚህ የአጭበርባሪ ፓስተሮች የአጭበርባሪ ሰዎች ምን ጀርባ ሆኖ ይመጣል። ከዛ በእምነት እናውራ እምቢ፣ በምን እናውራ እምቢ። ግን እለፈልፋለሁ። ማን አባቱ ነው የሚለፈልፈው? እኔ ጋር ማን አባቱ? እንደዚህ ናቸው፣ ውሽሞች ናቸው። አሁን እነዚህ አይነቱ እግዚአብሔር ምስክሬ የፓስተሮች ውሽማ ናቸው፣ የሚለጠለጡ ናቸው። ችግሩ ያ ነው። ስለ እምነት አውሪ፣ ቤተክርስቲያንሽን ተናገር። የት ነው የምትሄጂው? ፓስተርሽ ማን ነው? ምንም የለም። እንዲና ዱርዬ መጠራቀሚያው እዛ የዱርዬ መዓት መጠራቀሚያው እንደዚህ ናቸው እንጂ ገብታ ይሄ ነው እዚህ ጋር ስህተት ተናግራል፣ ይሄ ነገር ያልከው ውሸት ነው፣ ይሄ ነገር ያልከው ውሸት ነው ተብሎ መናገር ይቻላል። እውነት ከተናገርኩ ምን ያናዳል? ውሸት እንጂ እውነት አያናድም። ስለዚህ አንቺ ቆሾ ቆምቦሬ እካክ ፓስተርሽን ሂጂና እንደምታፍሪበት ንገሪው። አንተ በምታደርገው ነገር አፍሬ ስለ አንተ መናገር በጣም ነው የምፈራው። እኔ አሁን እየተማርክ ያለሁት ዲያቆን ያሬድ ነው። አንድ እንከን አታወጭበትም። አንድ ነው ማውራሽ። ዲያቆን ያሬድ መዝሙር ያሬድ ያስተምረኛል። አንድ እንከን አታወጭበትም። መምህር ኤፍሬም ያስተምሩኛል። መምህር ብሩክ ያስተምሩኛል። አንድ እንከን አታወጭባቸውም። ሂጂና ጠይቂ። ሂጂና የሚያስተምሩበት ደብር ጠይቂ። አንድ እንከን አታወጭ። የእናንተስ በሙሉ እንከን የሚወጣላቸው ናቸው። እርስ በራስ ሌባ ነው የምትባባሉት። የት ሄደ ለመጠመቅ እንኳን ሰው የት ሄዶ ይጠመቅ? እናንተ ጋር እዚህ ጋር ብትመጣ ሌባ ናት ይባላል፣ እዛ ጋር ብትሄድ ሌባ ነው ይባላል፣ ተጠንቀቀው ይባላል። ለመጠመቅ እንኳን እኮ የምትፈሩ ናቸው። ፓስተር ቶሎሳ ከነዘር ማንዘሩ ያገኛል። ተጫዋች ሰውዬ ስለሆነ ነው። ፈጣሪ ምስክሬ። ፓስተር ቶሎሳ ነው እኔን የማያውቀው። የምን ውሸት ነው? ጨዋታ ስለሚችል ጨዋታ ስለሚያውቅ ነው። ማን ነው የማያውቀው? ጴንጤ ሆነ ይማኛል። የምን ማጭበርበር ነው? ግን ሙዳችሁ ነው። እንደምመጣ ተነግሮት እዛ እንደምመጣ እዛ እንደምሳተፍ ተነግሮት ፊት ለፊት ወንበር ተለቆልኝ፣ ፊት ለፊት ወንበር አርፍጄን የመጣሁት ወንበር ተለቆልኝ በሙሉ የፊት እኔ እንድቀመጥ ከነጓደኞቼ ተለቆልኝ ነው ማያቀኝ። ዱቄታ አስመሳይ ናችሁ እናንተ። ማስመሰል ማንነታችሁ ነው። ማጭበርበር ማንነታችሁ ነው። ፊት ለፊት እስቲ አርፍዶ የመጣ የትም ቸርች ሂዱ፣ ፊት ለፊት ቦታ ያገኛል? ንገር ውስጥ ፊት ለፊት ቦታ ያገኛል? የትም ቤተ ክርስቲያን ሂዱ፣ የትኛው አንድ ቦታ ላይ እግዚአብሔር ምስክሬ፣ ጠዋት ላይ የሄደ ሰው አንድ ቦታ ላይ ፊት ለፊት ቦታ አያገኝም። ወደኋላ ሊያገኝ ይችላል። ፊት ለፊት ነው የተለቀቀልኝ። በደንብ ነው ፓስተር ቶሎሳ የሚያውቁኝ። ግን እንዴ ኳስ ተጫዋች ነው እንዴ ምናምን ብለው ሳቅ ብለው ሰው ተጫውቶ ምን ብሎ ስለጀመር ነው እንጂ በደንብ ቦታ የተለቀቀልኝ ሰው ነኝ። እኔም ደግሞ በዛ ሰዓት ማስፎገር አልፈልግም።
ቦታ ለቃችሁልኝ አይደል እንደ የመጣሁት ነው የምለው። ግን ውሸት የበዛበት ቤት፣ ማስመሰል የበዛበት ቤት፣ ሌባ የበዛበት ቤት ይሄ። ማስመሰል ግን ይችላሉ፣ ማጫወት ይችላሉ፣ መሰከስ ይችላሉ። እና አትናደዱ። እኔ ያልኩት እውነት ከሆነ ምን ያናድሻል? አንቺ ግን የምታፍሪበት ነው አልኩሽ። አንቺ ፓስተርሽን አትናገሪም ደፍረሽ። እኔ የሚያስተምሩኝን ከአንድም 3 4 እጠራልሻለሁ። አላፍርባቸው። የሚያሳፍር ቄስና ዲያቆን አይደለም የሚያስተምረኝ። መዝሙር ያሬድ ያስተምረኛል፣ ነገርኩሽ። መምህር ብሩክ ያስተምሩኛል፣ መምህር ኤፍሬም ያስተምሩኛል። ሌሎችም ካለ እንደ መምህር ልቁጠርልሽ፣ ላመጣቸው እችላለሁ። እነ መምህር አይደለሁም ነው የሚለኝ ስለው ወንድማችን ነው ምለው። ወንድማችን ማን ነው ስሙ ሁሌ ይጠፋኛል። ዋህድ ነው ዋህድ ያስተምረኛል። ዮሐድ ያስተምረኛል። ምንም የሚያሳፍር የለም። እናንተ ጋር የሚያስተምራችሁን ጥሩ ብትባሉ ደፍራችሁ አትጠሩም አልኩ። ለምን? የሚያስተምሯችሁ በሙሉ ሌባና አጭበርባሪ ናቸው። ስለዚህ ልትናደዱ አይገባም የምለው ለዛ ነው። የእናንተ አስተማሪዎች ጉድ ያለባቸው ናቸው። አይደለም የምትሉ ከሆነ ኑና ተናገሩ። ኑ የማፊያ ግሩፕ ናቸው። የሌባ ጥርቅም ናችሁ። ለዚህ ነው እኔ እግዚአብሔር የማመሰግነው። ሌባ አላስተማረኝም። ሌባ እያስተማረኝ አይደለም። እኔ እኮ አንዳንዱ ሲያስተምር ስቅጥጥ እያለኝ ጉዱን ስሰማ ዝም ብዬ ነው የምማረው። ጉዳቸውን ስሰማ እየሰቀጠጠኝ እግዚአብሔር በሚያውቀው በቃ ቃሉን ያውቃል ቃሉን ልስማው በሚለው እየሰቀጠጠኝ የሰማሁት ጉድ አለ። የሌባ ጥርቅም። ስለዚህ ያንን አጽዱ። እናንተ ናችሁ ያንን ማጽዳት የነበረባችሁ። ግን የእናንተን ጉርትታችሁ ኦርቶዶክስ ላይ ታፈጣላችሁ። እንደኔ አይነት ደግሞ ወገብን የሚያደቅ አለ። ወገብን ድቅቅቅ እንማወጣ የእናንተ ጉድ የሚያልቅ ስንት ጉድ እያለ የምታፈጠው ግን እዚህ ነው። ደግባባል። እያንዳንዱ አሁን ቀለሜ ኤርሚያስን ብትለው ስለ ኦርቶዶክስ ነው ሲለፈልፍ 10 ዓመት የኖረው ሲለፈልፍ። ይህ እብድ እከክ ዲስኩስ እስኪሰበር ወደ $160,000 ቁርጭም አድርጎ የበላችሁ። በፊትም አልዋሸውም፣ የዛኔም ተናግሬያለሁ። ብራችሁን ሊዘርፋችሁ ነው ብዬ አሁንም ያቃል አለ የዘረፈው ሌባ የእናንተ አስተማሪ እሱ 10 ዓመት ኦርቶዶክስ ላይ ይሰራ ምንም አይመስላችሁ። ትዝታው 2 ልጆቹን ክዶ አሜሪካን ሀገር ኢትዮጵያ በምን እንደተባረረ ሙሉን ታውቁታላችሁ። ምን ሲያደርግ እንደነበረ እያንዳንዱ እየታወቀ ድፍን ኦርቶዶክስ ላይ እየሰሩ የእነሱ ፓስተር ሲጋለጥ ግን ኖ ጴንጤን አትናገር፣ እውነትህን ነው እካክ እስክትጠግብ ነግረሃለሁ። ያንተን ነው መከልከል። ያንተ ቤት ሲንኳኳ ይሰማል። የኔ ቤት ነው። መከባበር በሁለቱም ነው መኖር ያለበት። ካልነካ አትነካም፣ ትነካለ ሌላው አይነካም። ኦርቶዶክስ እኔ ያለውልህ ገለብጣለሁ። ነካ እስቲ እናት ትውለድ። እናቱ የወለደችው እኔን ያስፈራራል። እናቱ የወለደችው ነው ማወራ። ንጹሖቹን መልካሞቹን በፍጹም አልነካም፣ በፍጹም አልነካቸውም። ጥሩዎቹ እነ ፓስተር ቸሬ አይነኩም። እግዚአብሔር ይጠብቃችሁ። አይነኩም። ይሄ መጋቢ ማን ነው? ዳዊት ነው የሚባለው። አይነካም፣ አልነካው። ምክንያቱም ሌላ ላይ የሚደርስ አይደለም። የራሱን ወንጌል ነው የሚሰብከው። እግዚአብሔር ይባርክ።
ሌላ ዶክተር ማሙሽ የሚባለው አለካውም። ለምን ሰው ላይ አይደርስም? የራሱን ሃይማኖት ነው የሚያስተምረው፣ የራሱን ወንጌል ነው የሚሰብከው። እማይነኩ አይነኩ። እምትነካውስ ገሸልጣለሁ አልኩ። ምን አባት አመጣል? ዝምባ ማን አባ ሊፈራ? ምድረ ሌባ ሌባ ሁላ። ዳይመንድ አይቀራችሁ፣ ሴት አይቀራችሁ፣ ገንዘብ አይቀራችሁ፣ ምን አይቀራችሁ። እጥብ ያደረጋችሁትን የደቡብን ህዝብ እናንተ ናችሁ። ወሮ በላ ሁላ ወሮ በላ ሌባ። ጥሩ የሆኑት ፓስተሮች እንዳይታዩ የሸፈናችሁት እናንተ፣ መልካሞቹ እንዳያስተምሩ የምታደርጉት እናንተ፣ ጥሩዎቹ ወደ መልካም ነገር ወደ ወንጌል እንዳይመጡ ጋሬጣ የሆናችሁ እናንተ። ሌባ የናይጄሪያ ጠንቋይ ጋር ድረስ ነው የምትሄዱት እናንተ። እግዚአብሔር ምስል የናይጄሪያ ጠንቋይ አይቀራቸው እዛ ድረስ ነው የሚሄዱት። አንተዋወቅም እንዴ? ብዙ ጉዳችሁን ነው የማውቀው። ጥጋቢ ይጨመር እያመጣው ጉድን ዘከዝክልሃል። ብዙ ያዝኩት አለ ለ8 ወር ዘከዝክልሃለሁ እያመጣ። ስለዚህ አሁን እናደዳለሁ ብትል የባሰ አምጥቼ ዚሮ ከታለሁ። መልካሞቹ ይኑሩበት፣ መልካሞቹ ያምልኩበት፣ ችግር የለብኝም። ሌባው ተነካ ብለህ የምታኮርፍ ካለ ግን አሁን ነቢይ ሄኖክ የምትለው ሌባ አሁን እሱ ነቢይ ነው የእናንተ? እውነት ተናገር ውስጥ እውነት ነው ነቢይ ነው ይሄ ሌባ? ኧረ እሱ የሚናገረው እኮ ይሰራል ብለው ሰዎች እንትን ይላሉ። በጣም ይገርማል። ሲደንሱ በጌታ ላይ ሲያላግጡ ሙድ ሲይዙ ድህነት ነው እንትን የሚያደርገው እያላችሁ ሙልጭ እያደረጋችሁ ስትሳደቡ የምትሉ እስቲ አስቡ። ድሃ እንፈልግ የምትሉ አይደላችሁ እንዴ እናንተ? ኧረ በደንብ ሄድብሻለሁ እናቱ። እግዚአብሔር ያሳያችሁ። ይሄ ነው እምነት አይደል? ይሄ ነው የእናንተ ማንነት ጭቃ። እግዚአብሔር ከዚህ እብደት ስላወጣኝ አመሰግነዋለሁ። ከዚህ አይነት ውርደት ስላወጣኝ አምላኬን አመሰግነዋለሁ። ይህ በጣም እኮ የሚዘገንን ማንነት ያላቸው ናቸው። እግዚአብሔር ምስክሬ ነው የምልህ፣ የሚዘገንን ማንነት ያለው ይሄ አሁን በምታዩት መሰረት ምን ማለት ነው? ይሄ አምልኮ ነው? ከእግዚአብሔር ጋር መነጋገር ነው? ልሳን ነው? ይሄንን ነው የሚያስተምሯቸው። መጫወቻ ህዝባችንን ስላልተማረ ብለው። የትኛው የኦርቶዶክስ ቄስ መጥቶ ነው ወይ ዲያቆን መጥቶ ነው እንደዚህ ሲጮህበት ሲያጓራብ የሚውለው?
የትኛው ኔም ኤኒባዲ ኔም ኤኒዋን ጊቭ ሚ 1 ሰከንድ። እሺ ስለዚህ አሁንም የምናገረው ምንድን ነው? እንደዚህ አይነት እምነት እንትኑን እያልኩ አይደለም። እንደዚህ አይነት አስተማሪዎች አለን የምትሉ ከዚህ በኋላ ወደ ሌላ እንዳለ ውስደው ተግባባ። ስለዚህ አሁንም ሊረዱት የማይገባው ሊረዱት የማይፈልጉት ነገር ምንድን ነው? እዚህ ጋር ከ10 ዓመት በላይ ይሳደባሉ። ኦርቶዶክስን አጋልጣለሁ። ስለ ገድል ብታወራ ብትፈነዳ የሚቀየር ነገር የለም። ለአንተ ተብሎ አይቀየርም። የሚቀየር ነገር የለም። ስለ ድርሳን አንተ ስለ ሞት ከሚቀየር ነገር የለም። ስለዚህ አንተ ግን በኢየሱስ ስም የምታጭበረብረውን በጌታ በኢየሱስ ስም በዛ ኃያል ስም የምትዘርፈውን አጋልጣለሁ። የምትዘርፈውን፣ የምትቀባጥረውን፣ የምታጭበረብረውን፣ የምትጨፍርበትን በአናቱ የቆመ ላሳይ። ፈጣሪ ይቅር ይበላችሁ። ሙድ ሲይዝ ላሳያችሁ። በአናቱ የቆመ ላሳየ። እንደው ፈጣሪ በሚያውቀው የት ሄዷል? በአናቱ የቆመ በጣም ያስደነግጥ። እግዚአብሔር በሚያውቀው በጣም ድንግጥግጥን ያውጠዋል። ቆይ ላሳያችሁ። እኔ ዋሽቻ አይደለም። ከኔ ጋር በውሸት የሚሆን ነገር የለም። መዋሸትም አልፈልግም። ምክንያቱም የሚጠቅመኝ ነገር የለም ነገ ስለሚያስጠይቀኝ። በማልዋሽበት ነገር ግን አሳያለሁ። የት አለ? የት ሄደብኝ? ወይ ላኩልኝ። በአናቱ የተተከለ ሩዋንዳ የሚያደርገው የት ሄደብኝ? በእናታችሁ የት ሄደ? የት ሄደብኝ? ከሱ ሌላም አለ። ቆይ የት አለ? ይሄ ሰውዬማ ይጫወትባቸው። ሞጣን ራሱ አስቀውታል። ደግሞ ደስ ይላል። አሜን ነው ጭውቴው። ምንም ነገር
ነገር በለዛ ገብተህ በረገዴ ዳታ ቆይ እስቲ ላሳይህ። ቆይ ቆይ አመጣልሃለሁ። ኧረ ቆይ አመጣለሁ። ጉዱን ይንገራችሁ። ይሄ የራሳቸው ሰው ነው። በነገራችን ላይ ይሄ ሰው ጉዳችሁን ይንገራችሁ። አንዳንድ ፕሮቴስታንት ወንድሞች እና እህቶች ነገነት ጋር ያለውን ነገር ጴንጤን ለማሰደብ ነው ምናምን ከሚል ጋር ሲያያይዙት ሰምቼ እየሳኩኝ ነበር። ራቁቷን መንገድ እየሄደች በጭቃ ተለውሳ እየተግማማች አንሶሪ ስለ ቃሌ አክብሩኝ የምትል ሴት አጋጥማችኋለች? ይህን ንጉሥ ወንበር የምትፈልግ ፕሮቴስታንት እንደዛ ነው። ሌባ ነው። የሰው ብር ይሰርቃል። ታማኝ አይደለም። በየቦታው ቸርች ይፈለፍላል። ቸርች ሲፈለፍል ደግሞ በራእይ ብሰን ክብርና ገንዘብን የሚፈልገው የሐሰት ትንቢት ይናገራል። የሐሰት ትንቢት መናገር ብቻ አይደለም። ትላልቅ የምንላቸው ሰዎች ደግሞ ከእነዚህ ሐሰተኞች ጋር ይተባበራሉ። ዛሬ ጠዋት በቄስ ትዕግስቱ አድርሱልኝ ብዬ አንድ ቪዲዮ ሰርቼ ነበር። ሐሜተኞች ነን። ሐሜተኞች ነን ማለት እንደነገርኳቸው ኢየሱስን መምሰል ከፈለጋችሁ የቄስ ትዕግስቱን ትምህርት ሰሙ። ምንም ጥርጥር የለም። በህይወቱም በአገልግሎቱም ምናምን አወደዋለሁ። በጣም የማከብረው ሰው ነው። ግን መድረክ ላይ ወጥቶ ወርቅ ይሰበስባል፣ ብር ይሰበስባል፣ ጨው ይሸጣል፣ ዘይት ይሸጣል ብሎ መናገር ሐሜት ነው። ማሙሻ ፈንታ ዶክተር ማሙሻ ፈንታ በጣም አከብረዋለሁ። በጣም እንዲያው ሳየው አይሰለቸኝም። እግዚአብሔርን ለመምሰል የሚረዳ ትምህርት ያስተምራል። ግን የቤተ ክርስቲያን ክብር አያመጣም። የቤተ ክርስቲያን ክብር በተናጠል በሚደረግ ሩጫ አይመጣም። እናንተ መካከል ላይ ያላችሁ ሰዎች እነ ዶክተር አብርሃም እነ ዶክተር ማሙሻ ያ እኔ የምጠይቀው ምንድን ነው? እስቲ ዮኒ ማኛ ከዚህ የተለየ ነገር የተናገረው አለ ወይ? እስቲ ንገሩኝ። አጭበርባሪ፣ ሌቦች፣ እሱ ያለውን የምናገረው። የኔ ያናደዳችሁ ለምንድን ነው? ወጥቶ ጉዳችንን አወጣው ነው። አዎ ለምን እዛ እቀራለሁ? ለምን ሌባ ቤት እቀራለሁ? እኔ for what reason ከሌቦች ጋር ተባበራለሁ? ሌባ የሚያመልከውን አምላክ አላመልከውም። ሌባ ነው ራሱ። ሌባ የሚያመልከው ሌባ ነው። በቅድስና ያለ የሚያመልከው ቅዱስ ነው። በሌቦች የተሞላ አምላክ ካለ ሌባ አምላክ ነው፣ ሐሰተኛ ነው። ሐሰተኛ አምላክ፣ ከሌቦች ጋር የሚተባበር አምላክ፣ ሌቦችን በበረከት የሚጋብዝ አምላክ ዲያብሎሳዊ ነው። አይደል እንዴ? አብዛኛው ያለው ያ ነው። እውነተኛውማ እሱን ናፍቀው ነው ያሉት። እውነተኛውማ አምልኳቸውም ልዩ ነው። የዚህ ዓለም ነገር አያስደንቃቸውም። መኪና ብርቃቸው አይደለም። ምን የሚደንቃቸው ነገር የለም። ስለዚህ ችግሩ ምንድን ነው? እንደዚህ አይነት ነገር እውነትን ስትናገር ምን ሊያደርጉ ይፈልጋሉ? ጴንጤን ትጠላል፣ በአናተ ተዘጋጅ፣ ውደድ፣ ልጥላ። ምን አንተን የሚጨምርልህ የሚጎዳ ነገር የለም። እውነት ሲናገር ጴንጤን የጠላ ከመሰለ መሰቀል ትችላለህ። እያልኩ ያለሁት አብዛኛው ሐሰተኛ ነቢያት፣ ሐሰተኛ ፓስተር፣ ሐሰተኛ ሐዋርያት ከሞሉ ሐሰተኛ አምላክ ነው ያለ እያልኩ ነው።
ጥቂት ቢሆኑ ኖሮ አዎ አምላኩ እውነተኛ አምላክ ነው። 80% የሚሆን ሌባ ፓስተር፣ ሌባ ሐዋርያ፣ ሌባ ነቢይ ካለ የምታመልከው ሐሰተኛ አምላክ አለቀ። በስሙ የሚዘርፍ፣ በስሙ የሚያጭበረብር፣ በስሙ ሴት የሚሸጉር፣ በስሙ የሚያጠፋ በአብዛኝ 80% ከሆነ ገስዋ ሐሰተኛውን ነው የምታመልከው ማለት ነው። እውነተኛውን አላገኘው። ከእውነተኛው ጋር ምንም አይነት ፍቅር የለም፣ ምንም አይነት ህብረት የለም። አለቀ። ለዚህ ነው እናንተ ቤት እያንዳንዱ እየወጣ ሱቅ በደረት የሚከፍተው። የራሱን ሱቅ ይከፍታል። ወንበር ይደረድራል። አዳራሽ ውስጥ ኦርጋን አለ፣ የፈረደበት ዘፈን አለ። ዘፈን ያደርጋል፣ ላይት ያደርጋል፣ ሲደባልቀ ይውላል፣ ሲጨፍር ይውላል፣ ሲጨፍር ያነጋል። ደሴ ማን ነው የሾመ? ይህን ቤተክርስቲያን ወይም ደግሞ ይህንን ቸርች እንድከፍት ያደረገ የትኛው ፓስተር ነው ብትለው፣ አይ ራሴ ነኝ ያደረኩት። ጠያቂ እንኳን የለውም። ስለዚህ ይሄ ነው ችግሩ አብዛኛው ጊዜ ያለው። ከዛ ምን ይላል መጥቶ አንተ ትቀሰፋለህ። ሄደና ፈስህን ቅዘፍ። ይህ ፈስህን ቅዘፍ። ያንተ ምንም ማንም ሰው ላይ የሚያስፈራ ነገር የለው። ማንም ሰው ላይ ይህ ማንንም አንተ በዛትከው የሚፈራ የለም። ይሄ ነው ሐሰተኛ ከሆነ አብረውት ያሉት ሐሰተኛ ናቸው። እውነተኛው ክርስቶስ የተገለጠው ክርስቶስ ቢሆን ሐሰተኛ አይበዛ። ለምን ሐሰተኛ በዛ? ራሳችሁን ጠይቁ። ለምን ሐሰተኛ ፓስተር፣ ሐዋርያ፣ ነቢይ በዛ? በጣት የሚቆጠር ነው ምን ያለው እውነትን የሚናገር ወንጌል የሚመሰክር ያለው። ሐሰት ከበዛ የምታመልከው ሐሰተኛ ነው። አለቀ። ቢዝነስ አረጋችሁት፣ መዝረፊያ አደረጋችሁት። እግዚአብሔር በሚያውቀው በደንብ አርጋችሁ መዝረፊያ መንገድ አረጋችሁ። እኔ ልዘረፍ ብፈልግ ከፓስተርነት የቀለለ ምንም ነገር የለም። ምንም ነገር የለም። የቀለለ ምንም ነገር አታመጣልኝም። ምን ነገር ታመጣልኛለህ? ምን ነገር ታመጣ? አሜን ታስብላለህ። መድረካክን ይጮህልሃል። ከዛ ትበላለህ። አለቀ። ህሊና የሚባል ስላለኝ ነው እንጂ ገንዘብን ብፈልግ እያንዳንዱ በቀላሉ ፌመስ የሚባሉት እኔ ጋር ነበር የሚውለው። ፌመስ ፓስተር ብትለው ምን ብትለው። ስለዚህ አሁንም የምነግርህ ምንድን ነው፣ ተዉት፣ ሌብነቱን ተዉት። ከልብ ኢየሱስን ትወዱታላችሁ፣ ከልብ ታመልኩታላችሁ፣ ለሱ ትኖራላችሁ። በቃ ዘረፋውን ተዉትና ተከተሉት። ዘረፋውን፣ ማስለቀሱን፣ ሴት መድፈሩን ተዉትና እውነተኛውን ክርስቶስ ተከተሉት። አታደርጉትም። ኢየሱስ መዝረፊያችሁ እንጂ መክበሪያችሁ አይደለም። ሲናገር እኮ ኢየሱስ ክርስቶስ ለደቀ መዛሙርቱ እውነቴን ነው የምለው ከልብሳቸው ውጪ ይዘው እንዲሄዱ እንኳን የሚፈቅድላቸው ነገር አልነበረም ደቀ መዛሙርቱ። ለምን? እሱ እንደሚያኖራቸው ስለሚያውቅ። መጽሐፍ ቅዱስ ላይ ነው የሚናገረው። አብዛኛውን ጳውሎስ የጻፈው እስር ቤት በሚሰቃይበት ጊዜ ነው። ቪላ ውስጥ እየኖረ አይደለም ጳውሎስ የጻፈው። ለ13ቱ ቤተክርስቲያን አብያተ ቤተክርስቲያናት ሲጽፍ እስር ቤት እየተሰቃየ በደስታ እግዚአብሔርን እያመሰገነ ነበር ሲጽፍ የነበረው። አሁን ነፍሴ ስንትና ስንት እየዘረፉት ህዝቡን እንኳን እውነተኛ ወንጌል አይነግሩትም።
ስንትና ስንት ብር እየዘረፉት ብሩ ሲዘረፍ እውነተኛ ወንጌል ማንን ገደለ? ማንን ገደለ? ስንት አልኩ። ጳውሎስን የሚያህል የጻፈ አዲስ ኪዳን ላይ አታመጣ። እስር ቤት ሲደበድቡት ሲያሰቃዩት ምን ሲሉት ያንን ሁላ መከራ ታዲያ ድርሳና ገድል አይደል እንዲያደረገው? እስር ቤት ሆኖ ነው የሚጽፈው ስለ ጌታው፣ ስለ አምላኩ፣ ስላሳየው ራእይ፣ ስለ መልካምነቱ፣ ዝማሬው። እስር ቤት እንኳን የታሰረ አይጠይቅም፣ እንኳን ሊታሰር ለወንጌል ብሎ። ይሄ ሌባ በሙሉ የታሰረን እንኳን አይጠይቅም፣ እንኳን እስር ቤት ገብቶ ጌታን ሊያመልክ እና በጣም 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 እግዚአብሔር እውነቱን ያወጣል። ይሄ የመጨረሻው ዘመን ነው። እውነቱን ያወጣል እግዚአብሔር አምላክ። ማን ጋር እውነት እንዳለ፣ ማን ጋር ፈሪያ እግዚአብሔር እንዳለ፣ ማን ጋር መድኃን እንዳለ እግዚአብሔር የሚያሳይበት ወቅት ነው። በስሙ ነው የምትነግዱት፣ በስሙ ነው የምታጭበረብሩት፣ በስሙ ነው የምትሸቅጡት። ይህን ምስኪን ህዝብ የምትጫወቱበት። የሆነች ዘማሪ ታመመች፣ ገንዘብ አዋጡ። የሆነ ጴንጤ ታመመ፣ ገንዘብ አዋጡ። ጸሎት እናርግለት እንኳን የሚል የለም። ተሰብሰቡ ይላል መጽሐፍ ቅዱስ ሲናገር የያዕቆብ መልእክት ላይ። አንዱ ለአንዱ ይናዘዝ ይላል። የቤተ ክርስቲያን ሰዎች አምጡ ይላል። ዘይት አርጋችሁበት ጸልዩበት ይላል። ሰው እንዲፈወስ አይልም። ታነቡታላችሁ፣ አታደርጉትም። የእውነት ሲታመም አንድንም ሰው ጋር አትደርሱ። የእውነት የታመመ ሰው ሲኖር አንድ ሰው ጋር አትደርሱ። የውሸት ግን መድረክ ላይ ታስጨበጭባላችሁ። የውሸት ከዊልቸር ላይ ተነሳ፣ አይኑ በራ፣ አይኑ ጠፋ፣ እንዲሆነ እያላችሁ የውሸት ስታስጨበጭብ ትውላለ። የእውነት ሲባል ግን ድራሻችሁ የለም። ስለዚህ እምነግርህ አሁንም ነግርሃለሁ፣ በወንጌል ስም የሚሸቅጥ ነው ያለው። ታፕታፕ ኮፒ ሊንክ እያደረጋችሁ በወንጌል ስም የሚያጭበረብር ኪቦርድ ከወጣ ከጴንጤ ቤት እምነቱ ይጠፋል። እግዚአብሔር ምስክሬ፣ ኪቦርዱን አጥፋው። ወንጌሉን ቀጥ ብሎ የሚሰማ አንድ ሰው የለም። በኪቦርድ ካልታጀበ፣ በላይት ካልታጀበ፣ ልክ እንደ ዘፈን መድረክ ያ ነገር ካልሆነ ወንጌል ያለ አይመስላቸው። ትንሽ ካወራ በኋላ የሆነ ዘፈን መከፈት አለበት። ትንሽ ካለ በኋላ የሆነ ዘፈን። በኦርቶዶክስ እኮ ከ3 ሰዓት በላይ ከ4 ሰዓት በላይ አንድ መዝሙር የለም። ቃሉ ብቻ ነው ያለው። 3-4 ሰዓት አንድ ድሽ የለ፣ ዱሽ የለ፣ ወፍ የለ። ይህ ታዲያ ቆም ብሎ እንድታይ ያደርጋል። ስህተት የለም እያልኩ አይደለም። በሰዎች የሚመጣ ስህተት አለ፣ በሰዎች ልምምድ የሚመጣ ግን እንዲያደርግልሃለሁ ብሎ ገንዘብ የሚዘርፍ በብዛት ኦርቶዶክስ ጋር ታመጣ። እንዲሆንልሃል ቤት ቁልፍ ይሰጣል ብሎ የሚተነብይ አንድም የኦርቶዶክስ ቄስ አታመጣ። መኪና ይሰጣል ብሎ የሚተነብይ የኦርቶዶክስ ቄስ አንድ አታመጣ። ውጪ ትወጣለህ፣ ፓስፖርትን ይዘና የባንክ ቡክ ይዘናን እና ትወጣለህ የሚል የኦርቶዶክስ ቄስ አታመጣ። ተግባባን? እውነት መናገር ሊያበሽቅ ይችላል። እኛ እንቀጥልበታለን። እየመረረ ትውጠዋል። እየመረረት ከዛ ምን ትሆናለህ? ትወዛገብና ጴንጤነትን ትተዋለህ አብዛኛው። እኔ ግን የኦርቶዶክስ ህይወት ውስጥ በተወሰነ መልኩ ስለኖርኩበት ያ ነገር በጣም ይናፍቃል። እርጋታው፣ ቤተክርስቲያን ስገባ ያለው ስሜት፣ ፈጣሪ መሰከረ ያለው ስሜት፣ ለብቻው ስትገባ ያለው ስሜት ብቻውን ከምንም በላይ ነው። ከምንም በላይ
እና አሁንም እናገራለሁ፣ እውነተኛ ኢየሱስን የምታመልኩ ከሆነ የምታመልኩት የምትወዱት ያ ኢየሱስ እንዲያረግልኝ የምትሉት ከሆነ ዝርፊያችሁን አቁሙ። በሰው ላይ እቃቃ መጫወት አቁሙ። ሰዎችን ማጭበርበሩን ያ ለኛ ብሎ ያንን ሁላ መከራ የተቀበለው ክርስቶስ የምትቀበሉ ከሆነ ዘረፋና ማጭበርበራችሁ ይቁም። በእናንተ በዝተዋል። በእናንተ በዝተዋል። በጣም ሰው ተማሯል። በጣም በዝተዋል። እና ያን ነው የምላችሁ። እውነት አወራ ፕሮፌት ስጦታው ኑ ግቡ፣ የተከበሩ ኑ ግቡ። እንዴ ፕሮፌት ስጦታው ኑ ግቡ፣ ኑ ግቡ እንጂ ፕሮፌት አይገባም። አሁን ደንግጧል። አይገባም። ፕሮፌት ስጦታው ና ግባ እንጂ አቤት። እና የሚያጭበረብሩት የሚዘርፉትን መቃወም አይቻልም። ይፈሯቸዋል። ኃይል አላቸው። ግድንግድ የነሱ ምን አላቸው? ጋርድ አላቸው። ስለዚህ አጭበርባሪዎቹ እውነተኛ ወንጌል ቢያንስ ክርስቶስን የሚያመልከውን እንዳያመልክ ደንቃራ ሆነዋል። ያውን ፓስተር ቸሬን የሚቃወም ኦርቶዶክስ ልጅ ታመጣለህ? ለምን? ጴንጤ እንደሆነ ያውቃል። አይቃወመው። ለምን? የራሱን ትምህርት ነው የሚያስተምረው። እንትና ጴንጤ እንደሆነ ይታወቃል። ማን ነው? ዶክተር ወዳጄነ ማንም አይነካው። ለምን? ትምህርቱ ነዋ። ዶክተር ማሙሻን ማን ይናገረዋል? የራሱን ትምህርት ነው የሚያስተምረው። ገባ? ወንጌሉን ይሰብካል፣ የራሱን ያደርጋል። ማንም አይነካው። አሁን ፓስተር ቸሬ ጋ ሄደ በኢየሱስ ስም ብሎ እንትን ላውጣልህ ባንክ ደብተር ይዘህ ሂድ ምናምን የሚለው የለም። አይልህም። ገባ? የባንክ ቡክ ይዘና እንደዚህ ይሆንልሃል፣ ነገ ቤት ይሰጣል ምናምን እያለ የሚያጭበረብራቸው ነገር የለም ፓስተር ቸሬ። ስለዚህ ልትጠለው አችልም። የራሱ ወንጌል አለው፣ እሱን ያስተምራል። ግባና ይዛ ውስጥ እኔ ኦርቶዶክስ ነኝ ፓስተር ቸሬ በጣም ነው የምወድ ይላሉ። ሌሎችም መልካም ሲመጡ ዶክተር ወዳጄ ነኝ እኔ ኦርቶዶክስ ነኝ በጣም ነው የምወድ፣ እንደዚህ እያሉ ነው የሚጽፉት። ስለዚህ አሁንም የምላችሁ ምንድን ነው፣ ስሙን ታይትሉን በግድንግዱ ተሸክማችሁታል። ተግባራችሁ ግን ሌባ እንኳን ያዝናል። እግዚአብሔር ምስክሬ ነው የምልህ፣ ሌባ እንኳን ያዝናል። ህዝቡን እንዴት አድርገን እንዝረፈው ብላችሁ ነው የምታስቡት። በምን በልኩ ዘርፌ ምን ላድርገው? ላጥፋው? በቃ ስለዚህ ያን ነው አሁን የምለው። ብዙ ሰዎች ምሬት ላይ ናቸው። እውነታውን አውቀውታል። የሚሄዱበት ግራ ገብቷቸው ያሉ በጣም ብዙ ፕሮቴስታንት ወንድምናቶች አሉ። ግራ የገባቸው በማ እንዴ የምትዘርፍ ከሆነ ሐሰት ነው። ፈሪሃ እግዚአብሔር ከሌለበት ሐሰት ነው አይደል እንዴ? ሐሰት ነው በሙሉ የሚሰራው ድራማ ሐሰት ነው። የእውነተኛ የታመመ ሲኖር ጎፈንድሚ ብለው ይለጥፋሉ። ለምን? እውነት እንፈውሳለን ብላችሁ በየቸርቻችሁ ከፍታችሁ ትሰሩ የለ ትሸቅሉ የለ ተልሚ በየቦታው ላይ እንፈውሳለን ብላችሁ ትሸቅሉ የለ። የእውነተኛ የታመሙ ሲመጡ የምን እግሬ አውጪ ነው የምትሉት?
እንዴ ክርስቶስ እኮ ይፈውሳል፣ ምንም ጥያቄ የለው። እንዴ የነ ጳውሎስ ጨርቅ እኮ ይፈውስ ነበረ። ለምን? የክርስቶስ መንፈስ እውነተኛው ስለነበረበት ጳውሎስ ላይ ጳውሎስ የለበሰው ልብስ ጨርቁ ራሱ ምን ያደርግ ነበረ? ሰዎች ይወስዱ ነበር አለ። እየወሰዱ ይፈወሱ ነበር፣ ከደዌያቸው ይፈውስ ነበር። ከዛውላ ሐዋርያ ከዛውላ ነቢይ የእውነት የታመመ ሰው ሲመጣ አንዱንም አትፈውሱ፣ አንዱንም። ታዲያ ክርስትናው ምኑ ላይ? አንዱንም ነው ማወራ። ጥላቸው እንኳን ይፈውስ ነበር። ስለዚህ አሁንም የምለው ምንድን ነው? እባካችሁ ህሊና ካላችሁ እስከ ዛሬ ያጭበረበራችሁት ይበቃል። እስከ ዛሬ ይህን ምስኪን ህዝብ የዘረፋችሁት ይበቃል። ንስሐ ግቡ፣ ንስሐ ግቡ። ይበቃችኋል። እንደነ ፓስተር ቸሬ አስተምሩ። እውነቴን እንደነ ዶክተር ማሙሻ አስተምሩ፣ እነ ዶክተር ወዳጄና አስተምሩ፣ እንደነሱ አስተምሩ። ከዛ ሁሉም ያከብራቸዋል። ሰላም ብሮዬ እንዴት ነህ? ሁሉም ያከብራቸዋል። እመኑ፣ ሁሉም ትምህርታቸው ወርቅ ነው ትባላለ። ደስ ብሎ ታዳምጠዋል። ስለዚህ አሁንም እናገራለሁ፣ በጌታ ስም የምትዘርፉት አንድ ቀን አስቡት። ይሄ መስኪን ሰው ይጸለይልኝ ብሎ በሚያመጣው ገንዘብ የተዘረፈ ነው። ያ ስለዚህ አሁንም ለወደፊትም የሚጠቅማችሁን ነው። ስድብ እንዳልሆነ በደንብ ታውቃላችሁ። የምናገረው ስድብ አይደለም። ስድብ ችግር የለብኝም፣ ማናችንም የለብንም። እውነት ግን እውነት ናት። እውነት ናት። በክርስቶስም በሌላ ስም አታል። እኔ ማንም ቢሆን እግዚአብሔር ምስክሬ ነው። ትልቁ የጥበብ መጀመሪያው እግዚአብሔርን መፍራት ነው ይላል እግዚአብሔር ቃል። የጥበብ መጀመሪያው እግዚአብሔርን መፍራት ነው። እግዚአብሔርን ሳትፈራ ዘርፈ መጨረሻ ላይ የሚሆንልህን ማየት ትችላለህ። እሺ 90ስ ልክ የላለሁ ፓስተር ቸሬ የተናገረው። እሺ እስቲ ላሳያችሁ። ታፕ ኮፒ ሊንክ ቤተሰብ ቼክ ላድርግ። አረ ሌላም ጉዳ አለ። ጌታ ኢየሱስ ድረስ የምግብ ቻሌንጅ ጀምረውላል። ወይ ጉድ! እንደው ምንድን ነው የሚሻለው? ኧረ ተው ግን፣ ኧረ ተው፣ ህዝቡን አትጫወቱበት። ኧረ ተው በእውነት እውነቴን ነው። ምስኪንን መወዳቸው ፕሮቴስታንቶች አሉ እኮ እግዚአብሔር ምስክሬ ነው የምላችሁ። ጭራሽ መድረክ ላይ ምግብ ይዘህ ወጥተህ ትነፋለህ። ምን የሚሉት ትምህርት ነው? አሁን ምን አይነት ትምህርት ነው የምታስተምሩት? አሁን እኔማ ከዚህ እብደት አወጣችኋለሁ። እውነቴን ነው። በእውነት እውነቴን ነው። እስቲ 90ስ የቱ ጋ ነው ያለው?
ልክ ያለው ብለውኛል። 90 ሃይ በለኝ ቼክ ላርግ። የት አለ 90 አልመጣም። አይገርምም? ደግመ ላገው ፓስተር ቸሬ ጥሩ ነገር ተናግሯል ያለውን አውልሲ እኔ አሁንም የምናገረው ሐሰተኞች ስለበዙ ሐሰተኞች ቆም ብለው ይሁ እዩዬ ፍቅር ሲዝም በስንት ጣዕሙ አላለች። ፍቅር ሲዝም የታለ 90 አልመጣልኝም። ደግመ ላከው አሉ። በእውነት የተቀደሰ ንግግር የሚናገሩ እነ ፓስተር ቸሬ ሌላውን ስለማይነኩ እጅግ አድርጌ አመሰግናለሁ። ያ እናወጣ እስቲ አንተ ናይንቲስ የለም። ሌላ አላችሁ ጥሩ ነገር የሚያደርጉ አሉ። እየነገርኩ ነው። አሁንም መልካም የሚያደርጉ እንደነ ፓስተር ቸሬ መድረክ ላይ አውጥቶ ሙድ ማይዝ የማያጭበረብር መጥፎ ነገር የማይል የራሱን ወንጌል የሚሰብክ ትልልቅ ሰዎች አሉ። ክበሩ። እግዚአብሔር ይጠብቃችሁ። የተማሩ ናቸው፣ አስተዋይ ናቸው፣ መልካም ነገር አላቸው። ስለዚህ እንደነሱ አይነት ሲኖር ጥሩ ነው። ወደዛ ቸርች ሂዱ። ቢያንስ ፕሮቴስታንቶች እዛ ሂዱ፣ ሰላምን ታገኛለህ። ገንዘብን አትዘረፍ። እንዲሆነ በዚሁ ዋቴ ተረበሬ በልሳን ቻብራራራራ እያለ የሚያጭበረብር የለ፣ የሚያታል የለ። ማ ቀለሜ ከ6ኛ ክፍል ያቆመ ከብት ምኑን ያውቃል? መሀይም ሰው ሀገር ላይ በነፃ ትምህርት አለ ተብሎ ጽዳት ስራተኛ ራሱ ነው። ጽዳት 9 ቦታ አፕላይ አድርጌ ጽዳት አልጠሩኝም ማለት። ምክንያቱም ጀንደር የሚለውን ጎንደር ብሎ ከስር ጽፎ ጎንደር ብሎ አንብቦ አያውቀውም። ጀንደር ማለት ጎንደር ያለ መስሎት። ሴክስ የሚለውን በቀን 3 ብሎ የሚጽፍ ሰው እንዴት ብሎ ነው ስራ የሚያገኘው? ይሄ ደነዝ እንዴት ብሎ። ስለዚህ ከጥላቻ የሚወጣ ማንነት ወንጌል ሊያስተምር አይችልም። ከጥላቻ ያለፈ ወንጌል ሊያስተምር አይችልም። ከ6ኛ ከ7ኛ ክፍል ያቆመ የኔ ወንጌል ለ40ኛ አረገ ምናምን ብሎ ይበጠረቃል። ናውራ እንብየው ለብቻ ይግል በጥረቅ ያንን ነው ምለው። ስለዚህ እውቀት ያላቸው ሰዎች ሌሎች ጋር አይደርሱም፣ ሌሎችን አያደርጉም። ያንን ነው የምናገረው። ስለዚህ አሁንም በእውነት ነው የምላችሁ መልካም የሆናችሁ ወንጌላውያን ካላችሁ እነ ፓስተር ቸሬ ጋ እነ ዶክተር ማን ነው ስሙ ወዳጄ ነጋ እነ ዶክተር ማሙሻ ጋ በመሄድ ትምህርቱን ተማሩ። ስለ ወንጌል ጠይቁ። አያጭበረብሯችሁም። ዘይት እየሸቀጡ አያታለዋችሁ። ዘይት ቸርቻሪዎች አይደሉም፣ ወንጌል ተናጋሪዎች ናቸው። ስለዚህ ያንን ብታስተካክሉ በጣም በጣም መልካም ነው ብዬ አስባለሁ። እና እግዚአብሔር ልቦና አይስጣችሁ። እንደ አሸን ፈልታችኋል። ኢትዮጵያ ላይ ሱቅ በደረት ያርጋችሁ የምትሸቅሉ ሰዎች አላችሁ። አንዲት አዲስ ክለብ የነበራት ሴት ክለቧን ዘግታ አሁን ሴጣን አወጣለሁ ምትላለች። እግዚአብሔር መሰክሬ ነው የምላችሁ። ላሳያችሁ እስቲ። ብዙ አታቋትም እናንተ። ላስተዋውቃችሁ። ክለብ የነበራት ክለቡን ዘጋችሁና
አሁን ታስጨዋለች። ቆይ አሳያቸዋለሁ። እዚህ ጋር አመጣላቸዋለሁ። ጉድ እኮ ነው። አሳያቸዋለሁ። እቺ ናት ቤተልሔም ገዛኸኝ ትባላለች። አዲስ የጀመረች ናት። አሁን ክለቧን እንትን ብላ ክለቧን ቆይ በእንትን ላሳያችሁ። ይቺ ናት ክለቧን ዘግታ አሁን ሰዎችን እየጣለች ምናምን ትሸቅላለች። እግዚአብሔር ምስክሬ። ስለዚህ ቼክ አድርጓት። ቦሌ ላይ ነው የከፈተችው፣ 22 አካባቢ ቦሌ አካባቢ ቤተልሔም ገዛኸኝ ትባላለች። ፌስቡክ ላይ ገብተን ማየት እንችላለን ምን እንደምታደርግ። ኃይለኛ ክለብ የነበራት እሱን ዘግታ አላዋጣም። ሰው ቻፓ የለውም በአሁኑ ሰዓት ክለብ አይጠቀምም። ስሟ ከነ ስሟ ፕሮፌት ቤተልሔም ነው የሚለው። ጉዳያችሁን ሳይጨርስ አያልፉ። እንደዚህ ብዬ ባረካችኋለሁ። በእግዚአብሔር ቃል ሩት መጽሐፍ ምዕራፍ 3 ቁጥር 17 እና 18 ላይ እንደዚህ ይላል፣ ለአማትሽ ይዘሽ ሂጂ ብሎ 6 መስፈሪያ ገብስ ይዞ ሰጠኝ አለቻት ሩት ለኑኃሚን። ኑኃሚንም እንዳለቻት ታውቃላችሁ፣ ሰውየው ጉዳዩን ሳይጨርስ አያርፍም፣ ዝም በይ አንቺ አለቻት። ምክንያቱም ሰውየው 6 መስፈሪያ ገብስ ስለሰጠሽ አትገረሚ ያለቻት። በትንሹ አትደነቂ፣ ከዚህ የሚበልጥ አለ፣ ከዚህ የሚበልጥ እርሻ ውስጥ መግባት አለ፣ ከዚህ የሚበልጥ ፕሮፊቲክ ዳንሷን ላሳያችሁ፣ ስብከቷን ሳይሆን ወንበር ላይ የምትንፈራፈረውን አያችኋት? ከዛ ደግሞ ፎቶ አነሳስ ላሳየ የአራድዬ ልጅ ከነ ጽሁፉ ነው የማሳያችሁ። ከዚህ ፖስት ጋር ከዳሌ ጋር ፖስቱን ላሰማችሁ። አንደኛ ቆሮንቶስ ሰዎች ምዕራፍ 1 ቁጥር 23 እስከ 27 እስከ 29 ይላል፣ እኛ ግን የተሰቀለውን ክርስቶስ እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ስለዚህ በዚህ ፒክቸርሽ ነው ማሰናከያ ያልሽው ራስሽን ነው ማሰናከያ ያልሽው። የአራድዬ ልጆች እዚህ ቸርች ሂዱ፣
እዚህ ቸርች ነው ጸዳ ያለች ናት። ጽድት ያለች ናት። ያራዳ ልጅ ይኸውልህ በቃ ኒው ቢዝነስ ነው ይሄ። የቢዝነስ መንገድ ክለቡ ተዘጋባት። ይሄን ከፈተችው አለኛ ክለብ ወጪ አይጠይቅ ምን አይጠይቅ። አሜን ታስብያለሽ። ከዛ በኋላ ቻፓ ትቀበያለሽ፣ ትለቅሚያለሽ። እና እጅግ እጅግ ያሳዝናል። እግዚአብሔር ምስክሬ ነው የምልህ። አሁን በደንብ ወደ ቢዝነስ የገቡ በጣም አሉ። ይኸው ላሳያለሁ። ቆይ ሌላ አለ። ቆይ ሌላ ላሳያለሁ። ይሄ በቃ ፉከራ፣ ይሄ አሜን ምናምን ይሄ ነው በቃ። እነሱ አስደራጊ፣ እነሱ ያንን ነገር አስደራጊ ናቸው። እነሱ ያንን ነገር ምንድን ነው አከናዋይ፣ እነሱ ብቻ የሚሰሙ ናቸው። እና ከጀርባ ስታጠኗቸው የሆነ ቢዝነሳቸው ፌል አድርጎ ይቺ ቀላል ቢዝነስ ናት ወደዚህ ትገባል። ስለዚህ ትንሽ በነካችሁ ቁጥር ብዙ ጉድ ሊወጣ ስለሚችል አለመንካቱ ጥሩ ነው። ተግባብተናል። ትንሽ በነካችሁ ቁጥር እናንተ ቤት ያለው ጉድ ተነግሮ ስለማያልቅ አርፋችሁ ብትቀመጡ ጥሩ ነው። ተግባባ። ጋርድ አላት፣ ኦፍ ኮርስ እንደ ገንዘብ አላት። ስለዚህ አሁንም ነኒናና ኑኑኑኑ ተረጋጉ። በዚህ አጋጣሚ እግዚአብሔርን የምትፈልጉ ጸሎት አድርጉ። እግዚአብሔር ለሁላችን ሸክማችሁ የከበደ ወደ እኔ ነው የሚለው። ጸሎት አድርጉ። ወደ ፓስተር ሄድ የሚል የለም። ስለዚህ ሌባ ማዕት ተሰብስቦ ለነሱ ነው ጥብቅና የሚቆሙት። ለምን? አብዛኛው ሌባ ስለሆኑ፣ አብዛኛው አጭበርባሪ ስለሆኑ፣ አብዛኛው ዘራፊ ስለሆኑ አብዛኛዎች ያ ነው። በዚህ አጋጣሚ አሁንም ደግሜ እላለሁ ፓስተር ቸሬ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅ። ጎበዝነት ዶክተር ማሙሽ ፈንታ እግዚአብሔር ይጠብቅ። አሁንም መልካም ነገር ነው የምትሰራው። ዶክተር ወዳጄ ነህ፣ ጥሩ ነገር ስለምታረግ እግዚአብሔር ይጠብቅላል። በእውነት ነው የምልህ። እግዚአብሔር ይጠብቅ። ጥሩ ነገር ነው የምታረጉት። ጥሩ የምታረጉ ሰዎች አሁንም እግዚአብሔር ይጠብቃችሁ። በርቱ። እነዚህ እንደ አሸን የፈሉ ሌቦችን እኛ እየገባን እንትን እንላለን። ዘርፌም አሁን በቅርቡ ወደ ዘረፋዋ ልትገባ ነው። ቸርች ለብቻዬ እየገነባው ነው እያለቻችሁ ነው። ቸርች የስንት ዘመን ያመለኩ የስንት ዘመን የኖሩ ሳይገነቡ ቸርቼ ትላንት የገባችው የሁል ልትከፍትል ነው። ቸርች የሌባ ማት ከነ ስሟ ዘርፌ ዘራፊ ነው ስሟ ራሱ። ስሟ ራሱ የሌባ ስም ዘራፊ ነው። እና ተጠንቀቁ ለማለት ነው። ሰላማችሁ ይብዛ ቤተሰብ፣ ይመቻችሁ።